ኪራ የውቤ ወንድም አሹን ደውሎ ጠርቶ ተገናኝተዋል። እንግዲህ ያሰብኩት ነገር አለ፣ እሱንም ደግሞ ውሳኔ ላይ ደርሻለሁኝ እና ከውሳኔ ጎን እንድትሆን እፈልጋለሁ፣ ቶሎ ላገኝህ እፈልጋለሁ ብሎ ደውሎ ጠርቶታል። አሹም እንግዲህ በጣም ደንግጦ ነው የመጣው እና አሹ ነው እንግዲህ ወደዚህ የውቤን ወንድም እንዲመጣ ያደረገውና በዚህ ምክንያትም አሹ በጣም ብዙ ነገሮች እየደረሱበት ስለሆነ በጣም ፈርቷል፣ ደንግጧል። ምክንያቱም ክሮቤልም ይዞት የመጣው ነገር በጣም አስደንጋጭ ነገር ነው። ውቤንም ያስደነገጣት እና ያስለቀሳት ነገር ነው። የውቤም እዚህ ጋር ድምፅ እንዲሰማ ክሮቤል አልፈቀደም። ምክንያቱም የራሱን ስሜት ብቻ ነው እያካሄደው። ናሆምም ናሂም ማንም ሰው ሳይሰማ ነው እሱ ወደ ቤት ይዟት ለመሄድ እየፈለገውና እና ያለውን ነገር በጣም ብዙ ችግሮች ተፈጥረዋል። እስከ ቪዲዮ መጨረሻ ተከታተሉኝ ውድ ኢትዮጵያውያን። በቅንነት ይህንን ቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝም ከልብ አመሰግናለሁኝ። እና ክሮቤልም እኔ ከቤተሰብ ስመጣም ተልኳለው እያንዳንዷን ነገርም ፊክስ ለማድረግ ነው የመጣሁት፣ ውቤን ለመካስ ነው የመጣሁት። ያለውን ነገር እያንዳንዱን ነገር በደንቡ እንደምንሰራ ተስፋ እናደርጋለን ብዬ አስባለሁ። አሹም እንግዲህ እዚህ ጋር ደውለ ስጠራኝ እንደ የሆነ ነገር እንዳሰብክና እንደወሰንክ ነው እየጠራኸኝ። እኔ በጣም ደንግጬ ነው የመጣሁት። ምን ነው የወሰንከው? ምናልባት በችኮላ እንዳይሆን ብንነጋገርበት፣ በችኮላ ነገሮችን እንዳናበላሽ ንገረኝና ብንነጋገርበት ጥሩ ነው ብዬ አስባለሁኝ። አሹም እንግዲህ ሲመልስለት ምንድነው እዚህ ጋር እኔ ነገሮችን ሁሉ አስቤበት አልሜበት በቃ ውሳኔ ላይ ደርሼ ነው የመጣሁት። ከውሳኔ ጎን እንድትቆም እንድትረዳኝ ነው የምፈልገው። ቤተሰብ ጋራ ይዣት ልሄድ ወስኜ ጨርሻለሁ ሲለው እንግዲህ አሹ ውብዬን ብሎ ነው የደነገጠው። እንዴት እንዲህ ሊሆን ይችላል? ኪራ እንዴት ሊሆን ይችላል? ቆይ ትንሽ ተረጋጋ ሲለውም እንግዲህ እንድታረጋጋኝ አይደለም በባለፈውም ተረጋጋ እያላችሁኝ። አሹም ይሄን ነገር ተረጋግተ ብታስብበት ጥሩ ነው እዚህ ጋር። ምክንያቱም ትዳር አለ፣ ልጆች አሉ። እሷም እሺ አትልክም። እኛ ነገሮች እንዲፈቱ ነው ማድረግ ያለብን። ክሮቤል አንተ ይዘህ ስትሄድ እዚህ የሚፈጠረው ነገሮችስ ሌላ ነገር ችግር ውስጥ ብንገባስ? ክሮቤልም እዚህ ያለውን ነገር አንተ ታውቃለህ፣ ያለውን ነገርም ስከታተል እንደነበረ ሁሉንም ነገር ታውቃለህ። አሁን እዚህ መጥቼ ያለውን ነገር ስመለከት ሰውነቴ ለሁለት ነው የተከፈለው። በጣም እኔ ስሜታዊ ሆኛለሁ ከምታስበው በላይ ውብዬን ካየዋት ጀምሮ። አሹም ለክሮቤል እንግዲህ አንተ ተረጋጋ፣ ከዚህ በፊትም እንግዲህ ልትሄድ ስትል የተፈጠረውን ነገር አንተ አይተካል። በአካል ባትኖርም እንግዲህ ያለውን ነገር ቪዲዮን ሁሉንም ነገር አይተሃል፣ እባክህ ተረጋጋ ቢለውም ክሮቤል ደግሞ እኔ ያሁን ያልኩት ያለው ነገር ቀላል ነገር አይደለም። ለይቶ ቤተሰብ ጋር ይዞ የመሄድ ቀላል ነገር አይደለም። ገብቶሃል? እኔ ግን ከዚህ በፊት በጣም ብዙ ነገሮችን አስቤበታለሁ። አውጥቼ አውርጄ የወሰንኩበት ነገር ነው። ቤተሰብም ደግሞ ይዛሃት እንድትመጣ ተብዬ ተልኬ ነው የመጣሁት። አሹም እባክህን ቤተሰቦችክም መተው እዚህ ያለውን ነገር እንዲያስተካክሉ ለምናቸው። አንተም እንደዚህ አይነት ነገር ማድረግ አይገባም፣ ጥሩ አይደለም። ክሮቤል እንዲያትበል ብለውም ከእንግዲህ በኋላ ክሮቤልም ደግሞ ነገሮች ሁሉ ብልሽሽት እያሉ ናቸው። ስለዚህ እኔ ወስኜ እኔ የመጣሁት እዚህ ጋር ደግሞ እሱን እንድትደግፍልኝ አይደለም እኔ የጠራሁክ። እዚህ ጋር ና ብዬ እኔ የጠራሁክ ያለውን ነገር ያሉ ነገሮች ላይ እንድትደግፈኝ በሀሳብ እንድትረዳኝ ብዬ ነው ሲለው፣ አሹ ደግሞ እኔ እሱን የመደገፍ አይደለም በሽማግሌም በትልልቁ ሰዎችም እንዲስተካከሉ እንጂ አንዳቸውን ነጥ ለመውሰድ ተገቢ አይደለም ሲለው፣ ክሮቤል ደግሞ በባልና ሚስት መካከል ሌላ ትልቅ ሰው መግባት የለበትም። እነሱ ነበሩ ሁለቱ ተነጋግረው መፍታት ያለባቸው።
ያለው ችግር የሚፈታ አይመስለኝም። እንደዚህ ሆስፒታል ገብታ ራሷን ጎታ እንደዚህ ታማ ተጎሳቁላ ጭራሽ ደግሞ አይታ ካል አይደለ እሷ ብቻዋን ናት ብለው ሁሉም እንዴት እንደተጫወቱባት አንተም አይተካል። እንደዚህ ነው ብለክ እንድታስረዳኝ አልፈልግም። ያለውን ነገር ሁሉንም ነገር አንተ ታውቃለክ። አሁን እኔን የበለጠ ንዴት ውስጥ አትክተተኝ አሹ። ያለውን ነገር እንድታማክረኝ ነው እኔ የመጣሁት። ሹም እንዴት ነው የምታስበው? እኔ ውሰዳት እንድልክ ነው ወይ የምትፈልገው? ቢሆን እኮ እሱ የልጆቿ አባት ነው። እንግዲህ ክሮቤል የራሱን ስሜትና ሀሳብ ብቻ ነው እዚህ ጋር እያስጠባረቀ ያለው። የአሹንም ጭንቀትን አልተረዳም። ውቤ እረፍት ያስፈልጋታል። አንድ ሰው አይምሮ እረፍት ካላገኘ ይታመማል በጭንቀት። ስለዚህ ያለውን ነገር ከቤተሰብ ጋር አስቤበት ጨርሽኔ የመጣሁት። ሹም እንግዲህ እስቲ መጀመሪያ የእሷን ሀሳብ ሰምተሃሉ? የእሷን ሀሳብ እኮ ገና አልሰማክም እንኳን ሲለው እሱ ምንም በተል ምንም እዣት የመሄድ ግዴታ ነው፣ አስቤበት ነው የመጣው። አሹም እንደዚህ ማድረግ በፍጹም የለብክም። በተቻለ መጠን ቤተሰቦች መጥተው እዚህ ነገሮችን እንዲያስተካክሉ ማድረግ ነው ያለብክ። ነገሮች የሚስተካከሉ አይመስለኝም። ከሱ ጋራ በምንገናኝበት መንገድ ተገናኝተናል፣ ነገም ደግሞ እንገናኛለን እያለ ነው። እንግዲህ የውቤ ወንድም በጣም ትኩረት አድርጓል። እንግዲህ ናሂ ላይ በጣም ተናዶበታል። አሹም እንግዲህ እባክህ ክሮቤል ተረጋጋ ቢለውም እኔ በተፈጥሮዬ እጅግ የተረጋጋውን ሰው ነኝ፣ ነገር ግን በማይመጣ ነገር ነው የመጣው። እህት ማለት የአይን ብሌን ማለት ነው። ሹም አዎ እኮ ገብቶኛል። ውቤ እኮ ለሁላችንም ከእህትም በላይ ናት፣ ለእኛም እህታችን ናት። ሮቤል ነው አሁን ላይ እኔ ራሱ የሌለ ስሜት እየሰጠኝ ነው ያለው። እኔም የሌለ ችግር ውስጥ ገብቻለሁ። ውስጤ በጣም ብዙ ነገር ነው እየተሰማኝ ያለው። ሹም እንግዲህ እኔ እኮ ብዙ ጊዜ እየነገርኩ ነው፣ ስሜታዊ አትሁን፣ ነገሮችን ተረጋግተክ አድርግ። ተረጋግተህ እኛ ወጣቶች ነን። ወጣቶች እንደመሆናችን መጠን ተረጋግተን ነገሮችን መፍታት ነው ያለብን። ወደ መፍትሄው ነው መሄድ ያለብን እያለ ነው አሹ። ክሮቤል እንደዚህ እንዴት ይሆናል? ያኔ እንግዲህ ልትሄድ ስትል እንደዛ ለምነን ያ ችግር ተፈጥሮ ቀረች። አሁን ደግሞ ቤተሰብ እንዴት ይሆናል? በጣም ከባድ ነው። ይሄ ትዳር ሊበተን ነው ማለት እኮ ነው። ክሮቤልም እንግዲህ የእሷ ትዳር ተበተነ አልተበተነ ሳይሆን እኔን የሚያሳስበኝ የቴ ሰላምና ሰላም ብቻ ነው፣ ጤናዋ ነው የሚያሳስበኝ። እያንዳንዱን ነገር በምፈታበት መንገድ እፈታለሁ። እስከ ዛሬ ድረስ እሱ ይፈታል ብዬ ዝም ብዬ ተቀምጬ ነበረ፣ ግን ነገሮቹ የሚፈቱ አይመስለኝም። አንተም እያየክ ነው። እኔ እዛ ባለሁኝ ጊዜ እያንዳንዱ ነገሮችን አንተ ትከታተላለህ። አሁን ላይ አንተ ይዘሃት ሂድ ብለህ ከኔ ጎን መቆም ሲኖርብክ እንዴት ይዘሃት አትሄድ ብለህ ትለኛለክ ብሎ እንግዲህ ለሱም አሹም እየወቀሰው ነው። ምክንያቱም አሹ አሁን ላይ ያለው ነገር በጣም ከባድ ነው። ምክንያቱም እሱ እንዲመጣ የውቤ ወንድም እንዲመጣ ያደረገው መንገዶችን ያስተካከለው አሹ ነው። አሹ ደግሞ በናይም በናሆምም በጣም ወቀሳ እየደረሰበት ነው። በአንተ ምክንያት ነው ነገሮች እየተበላሹ ያሉት፣ ነገሮች ሊስተካከሉ ያሉት ብለው እነሱም አሹ ላይ ነው ትኩረታቸው። እንግዲህ እሱም ደግሞ እንዴት ለኛለህ ብሎ በመካከላቸው ሳይስማሙ ቀርቶ ቀጥታ ወደ ቤት ሄዶ አሻንጣ ወደ ማስተካከል ነው ሄደው። ክሮቤል ወደ ቤት እየሄደ ያለ ለናሆም ደውሎለት ነበረ። ናሆምም እንግዲህ በጣም ሩቅ ቦታ ነኝ ያለሁት፣ እሷ መሄድ የለባትም ፈጥነ ድረስ ሲለው አሹ እኔ ብቻዬን ነኝ፣ እሱ በጣም ስሜታዊ ሆኗል ሲለው በቃ እመጣለሁኝ ብሎ እንግዲህ እቤትም እንደደረሰ ሰላምም እግሩ ላይ ወድቃ ብትለምነው አሹም እግሩ ላይ ወድቆ ቢለምን ማንም ሰው እንዲጠጋኝ አልፈልግም። እህቱም ውቤም እንግዲህ ቆማ ስታወራውም ቁጭ በይ እንድትነሽም አልፈልግም፣
ትሄጃለሽ ብሎ ነው። በጣም ውቤም እንግዲህ እዚህ ጋር በጣም አልቅሳ አዝናለች። እንዴት አደርጋለክ ስትለው እና እዚህ ጋር ልጆች አሉ፣ ትዳር አለ፣ ለምን እንዴት አደርጋለክ ስትለውም እሱ ደግሞ እህቴ ያንቺን ፍላጎትሽን አከብራለሁ፣ ነገር ግን አንቺ ከየትም እየበቀልሽ አይደለሽም፣ ዋጋ እየተከፈለብሽ እኛ የምንፈልግሽ ነን። ስለዚህ ስትጎጂ ማየት አልፈልግም፣ ይዘሽ ነው የሚሄደው ብሎ እንግዲህ ውቤን በጣም ስቅስቅ ብላ እያለቀሰኝ ነው። ቢያንስ እንኳን ክርስትና ታንሳ እንኳን ቢሉት ምንም ነገር ብትሉ ወስኜ ነው የመጣሁት፣ ተልእኮዬን እፈጽማለሁ ብሎ በጣም ሀገሪፍ ነው እንግዲህ። ናሆምም እየሮጠ ቀድሞ ናሂን ቀድሞት ነበረ የመጣው። ወንድሜ እንዴት አደርጋለህ፣ ልፋታችንንስ እንዴት እንደዚህ በከንቱ ታበላሻለክ ብለው ምንም ትለፋለክ እንጂ ምንም ነገር የሚቀየር ነገር የለም፣ ልጁም እኮ ወዶ አይደለም ቢሉትም ምንም ሊሰማም አልቻለም። እዚህ ጋር በእውነት የውቤ ጓደኞች በጣም ያሳዝናሉ። ለእነሱ ትዳር እንዲቃና ወደ መንገዱ እንዲመጣ ብዙ ነገር ጥረዋል። ግን መጨረሻው ላይ ይኸው ወንድሟ በጣም ስሜታዊ ሆኗል። ነገሮች በነገራችን ላይ ስሜታዊ ያደርጋሉ። ምክንያቱም እሷ አራስ ሆና በአራስነቷም አልተከበረችም፣ ነፍሰ ጡርም ሆና እንደዛው ብዙ ችግሮችን አሳልፋለች። ግን ደግሞ ወንድሟ ቢረዳት እንደዚህ ክሷም አታዝንም። ምክንያቱም አሁን እሷ ቤተሰብ ከሄድኩኝ ቤተሰብ ሽማግሌ እንዲገባ አልፈልግም፣ ሽማግሌ ደግሞ ከገባ በጣም ብዙ ፕሮሰስ ጣጣ ነው የሚመጣው፣ እሱን ነገር አልፈልግም፣ እኔ ተነጋግሬ ችግሬ መፍታት ነው የምፈልገው ትላለች። ሰላምም እንግዲህ ሁለቱ ይዋደዳሉ፣ ይፋቀራሉ። ወዶ አይደለም እኮ ለምንድን ነው አንተ ነገሮችን ብታበላሸው እባክክም ብትለውም እሱ ወንድሟ ሊሰማ አልቻለም። እንግዲህ ውብዬ እግዚአብሔር አምላክ ይርዳት። በእውነት በጣም ከባድ ነው። ያው በወንድሟም አይታይም ካለው ነገር ብዙ ነገሮች